ኢያሱ መጽሐፍ ምዕራፍ 1 ቁጥር 6 ጀምሮ ያለውን ቃል ባነበው ደስ ይለኛል። ጽና ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልኩላቸው ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ፣ አይዞ ብቻ አንተ በርታ። ባሪያዬ ሙሴ የሰጠን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበት ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ከአፍህ አይለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀንም ሆነ ሌሊት ከሐሳብህ አትለየው። ይህን ካደረግ ያሰብከው ይቀናል ይሳካልም። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ከፍ እናድርግ መጽሐፋችንን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ ዛሬም ነገም ለዘላለም አለኝ። አሜን። ባነበብነው የኢያሱ መጽሐፍ ምዕራፍ 1 ቁጥር 9 ላይ አትፍራ ብዬ አላዘዝኩህምን ይላል። ፍርሃት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ብዙ ሰዎች ይፈራሉ፣ ጨለማ ይፈራሉ። በብዙ መልኩ ፍርሃት ለአብዛኛው ህመማችን ምክንያት ነው። የምትጽፉ ሰዎች በብዙ መልኩ ፍርሃት ለአብዛኛው ችግራችን ዋና ሶርስ ነው። የምትፈሩ ሰዎች አንድ ቅዱስ ፍርሃት አንድ ብቻ ነው፣ እሱም እግዚአብሔርን መፍራት ነው። በምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቃል ሲናገር እግዚአብሔርን መፍራት የጥበብ መጀመሪያ ነው ተብሎ እንደተጻፈ እግዚአብሔርን መፍራት የጥበብ መጀመሪያ ከሆነ ቅዱስ ፍርሃት እግዚአብሔርን ብቻ መፍራት ስለሆነ እግዚአብሔርን መፍራት የጥበብ መጀመሪያ እንደሆነ ሁሉ እግዚአብሔርን ከመፍራት ውጪ ያለ ፍርሃት ሁሉ የውድቀት መጀመሪያ ነው፣ የህመም መጀመሪያ ነው፣ የጥፋት መጀመሪያ ነው። ሰዎች መውደቅ የሚጀምሩት፣ ሰዎች በማይሆን የህይወት መንገድ ላይ መግባት የሚጀምሩት ብር ሲያጡ ሳይሆን መፍራት ሲጀምሩ ነው። ወዳጅ ሲከዳቸው አይደለም፣ ያሰቡት ነገር አልሳካ ሲላቸው አይደለም፣ መፍራት ሲጀምሩ ነው። ስለዚህ ፍርሃት የውድቀት መጀመሪያ ነው፣ የሽንፈት መጀመሪያ ነው፣ የበሽታ መጀመሪያ ነው። ሰዎች ከመውደቃቸው በፊት፣ ከመታመማቸው በፊት፣ በአስቸጋሪ የህይወት መንገድ ውስጥ ከመግባታቸው በፊት በህይወታቸው የሚሆነው ነገር ፍርሃት ነው። ስለዚህ ፍርሃት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ፍርሃት ጨዋነት አይደለም፣ ፍርሃት ምስኪንነት አይደለም፣ ፍርሃት የአጋንንት ጥቃት ነው። ፍርሃት ከሰይጣን ጋር መተባበር ነው። የምትጽፉ ሰዎች እግዚአብሔር ያለ ምክንያት ኢያሱን አትፍራ አላለውም። አትፍራ ሲለው ደግሞ እያበረታታው ሳይሆን እያዘዘው እንደሆነ የእግዚአብሔር ቃል ይናገራል። አትፍራ ብዬ አላዘዝኩህምን ብሎ ይናገረዋል። ለምንድነው ከሰይጣን ጋር ሰዎች የሚተባበሩት? በድግምት ብቻ አይደለም፣ በመተት ብቻ አይደለም፣ በመፍራት ከሰይጣን ጋር ይተባበራሉ። በህይወታችሁ ላይ ከሰይጣን ጋር መተባበር የለባችሁም። ፍርሃት ከሰይጣን ጋር መተባበር ማለት ነው። ፍርሃት አሉታዊ አስተሳሰብን፣ ራስን ለአሉታዊ አስተሳሰብ አሳልፎ መስጠት ነው። የሚፈሩ ሰዎች ሲወድቁ፣ የሚፈሩ ሰዎች ህይወታቸው ሲበላሽ፣ ወደ ኋላ ሲቀሩ፣ ሲያፍሩ እንጂ የሚሰማቸው ከዛ ውጪ የሆነ የድል ህይወት፣ የአሸናፊነት ህይወት አይታያቸውም። መፍራት ጨዋነት አይደለም፣ ራስን አሳልፎ ለአሉታዊ አስተሳሰብ መስጠት ማለት ነው መፍራት ማለት። ወዳጆቼ ፍርሃት ማለት ችግርህን ከእግዚአብሔር በላይ ማድረግ ማለት ነው። ስትፈሩ እያላችሁ ያላችሁት ችግራችሁ ከእግዚአብሔር በላይ እንደሆነ እንደዛ እንድታቁ ፈልጋለሁ። መፍራት ወይም ፍርሃት ስልጣንን ለሰይጣን መስጠት ነው። የህይወታችሁን ስልጣን፣ የህይወታችሁን መሪነት ለሰይጣን አሳልፎ መስጠት ነው። በእኛ ሀገር መፍራት እንደ ጨዋነት፣ መፍራት እንደ ምስኪንነት፣ መፍራት እንደ ጥሩነት እየተቆጠረ ኖረናል። ወዳጆቼ በደንብ እንድሰሙ ይፈልጋሉ። ቅዱስ ፍርሃት
አንድ ፍርሃት ብቻ ነው። እሱም እግዚአብሔርን መፍራት ብቻ ነው። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ሁሉ እርኩስ ፍርሃት ነው። ፍርሃት የሰይጣን ማግኔት ነው። ሰይጣንን ወደ ህይወታችሁ አትራክት የሚያደርግ ነገር ነው። ሰይጣን ወደ ህይወታችሁ እንዲመጣ የሚያደርግ ነገር ነው። ራሳችሁን ለአሉታዊ አስተሳሰብ አሳልፋችሁ መስጠት ነው። ከሰይጣን ጋር መተባበር ነው። ህይወታችሁን እንዲያፈርሰው በበሽታ ባልጋ ቁራኛ እንድትቀመጡ እንዳይሳካላችሁ በእጃችሁ እየደከማችሁ በመንፈሳችሁና በሐሳባችሁ የምትፈሩ ከሆነ ግን ለሰይጣን ራሳችሁን አሳልፋችሁ መስጠት እንደዚሁም ከሰይጣን ጋር መተባበር ማለት ነውና ትፈራላችሁ ማለት ሰይጣን በህይወታችሁ ላይ የበላይነት እንዲኖረው መብት ትሰጡታላችሁ ማለት ነው። በአጭር አማርኛ የሚፈሩ ሰዎች የእግዚአብሔርን ቸርነት ማስታወስ አይችሉም። የእግዚአብሔርን ቸርነት እንዳይታያቸው ይሆናል። የሚፈሩ ሰዎች ሁል ጊዜ የሚመለከቱት ሞትና ጥፋትን ብቻ ነው። የምትፈሩ ከሆነ ሁል ጊዜ የሚታያችሁ ሞት ነው። ሁል ጊዜ የሚታያችሁ ጥፋት ነው። ለምንድን ነው እማልፈራው ከተባለ እኔ እምተባበረው ከእግዚአብሔር ጋር ስለሆነ ነው። ከሰይጣን ጋር ስለማልተባበር ነው። የሐዋርያ ጳውሎስ ለጢሞቴዎስም ሲጽፍለት የነገረው እንደዚህ ነው። የፍርሃትን መንፈስ አልተቀበላችሁም ብሎ እንዳለ ማለት ነው። ወዳጆቼ አንዳንዶቻችን ጨለማ እንፈራለን፣ ብቻችንን መሆን እንፈራለን፣ በብዙ አቅጣጫ እንፈራለን፣ እንሰጋለን። አሁን አንድ ልጅ አንድ ፍርሃት አለው። አባቱ የሞተው በ43 ዓመቱ ነው። እሱም እዛ እድሜ ላይ ሲደርስ ሚሞት ይመስለዋል። ቀድሞ አጋንንት በፍርሃት መጥቶታል። ስለዚህ እዛኛው ዓመት ላይ ሰይጣን በህይወቱ ላይ የፈለገውን ነገር እንዲያደርግ እድል ፈጥሮለታል ማለት ነው። እና ለምሳሌ ወደ ብዙ ሰዎች ህይወት አጋንንት የሚገባው በፍርሃትና በድንጋጤ በር ነው። ስትደነግጡ ለአጋንንት በር ትከፍታላችሁ። ስትፈሩ አጋንንትን ወደ ህይወታችሁ አትራክት ታደርጋላችሁ። እና ምንም ሌላ የተለየ ነገር ሆኖ አይደለም። ጥሩ ሁኔታ ውስጥ አድገው ግን የሚፈሩ ሰዎች አሉ። መማር የሚፈሩ፣ ብርሃን የሚፈሩ፣ መስራት የሚፈሩ፣ በሰው ፊት ቆሞ ማውራት የሚፈሩ፣ የተለያየ ነገር ማድረግ የሚፈሩ፣ መኪና መንዳት የሚፈሩ፣ በፕሌን መሄድ የሚፈሩ፣ ከልክ ያለፈ እግዚአብሔርን ከመፍራት ውጭ ያለ የትኛውም አይነት ፍርሃት ቅዱስ ፍርሃት አይደለም፣ እርኩስ ፍርሃት ነው። እርኩስ ፍርሃት ከሆነ ደግሞ አጋንንት የሚጠቀምበት ፍርሃት ነው። አሁን በዚህ ዓመት ብከስርስ እያልክ አትነግድ። ብከስርስ እያልክ እየፈራ አይደለም መነገድ ያለብህ። እየፈራ የምትነግድ ከሆነ መክሰርህ የማይቀር ጉዳይ ነው። ምንም የሚመጣ ታሪክ የለም። ማለት ያለብህ እንደዚህ ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ከቤት ስትወጣ ብለህ መውጣት ያለብህ ይሄንን ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ በረፍት ውሃ ዘንድ እንደዚህ ነው። እግዚአብሔር እረኛዬ ነው። እረኛ ፕሮቴክት ያደርጋል። እረኛ አሳልፎ ለጠላት አይሰጥህም። እና እረኛ ያለው ሰው አይፈራም። አምላክ ያለው ሰው አይፈራም። በእግዚአብሔር የሚታመን ሰው አይፈራም። በአንድ እጃችሁ አምናለሁ በሌላ እጃችሁ ፈራለሁ ብሎ ክርስትና የለም። ምንም አይመጣም። አጠገባቸው ያለው ሰው ንኩትና ምንም አይመጣም በሉት። ንገሩት፣ ምንም አይመጣም በሉት። እግዚአብሔር ካንተ ጋር ነው፣ ምንም አይመጣም በሉት። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ማንኛውም አይነት ፍርሃት ከዚህ ቀን ጀምሮ የተሰበረ ይሁን። በደንብ አድርጉና አሜን በሉ። አሁን በዚህ ዓመት አሁን ከዚህ ቀን ጀምሮ ፍርሃት ታቆማላችሁ። ከሰይጣን ጋር መተባበር ታቆማላችሁ። በቃ ስለ ልጆቻችሁ እንዳትፈሩ፣ ስለ ትዳራችሁ እንዳትፈሩ፣ ስለ ነጋችሁ እንዳትፈሩ፣ ስለ ህይወታችሁ እንዳትፈሩ። በፍጹም ፍርሃት የሚባል ነገር በህይወታችሁ ላይ ለአጋንንት ስልጣን እንዳትሰጡ አንድ ነገር እነግራችኋለሁ። እግዚአብሔር ምስክሬ ነው። ጌታ ኢየሱስ ክርስቶስ የእባቡን ራስ ይቀጠቅጠዋል። በደንብ አድርጉና አሜን በሉ። ጠላቶቻችሁ ይመታሉ። አሜን በሉ። ከነሱ ጋር ካለው ከኛ ጋር ያለው ይበልጣል። ካንቺ ጋር ያለው ይበልጣል። አሜን ይባላል። የወደደሽ ይበልጣል። አሜን ይባላል። ከሚመትቱባችሁ፣ ከሚደግሙባችሁ፣ በልዩ ልዩ የህይወት መንገድ ከሚያሳድዷችሁ ከናንተ ጋር ያለው ይበልጣል። አሜን ይባላል። ወጥመድ ተሰበረ እኛም አመለጥን የሚል ሰው አሜን ይባል። አንድ ሰው ዛሬ ማለዳ ማምለጥ ይሆንለታል። ማምለጥ ይሆንለታል። ማምለጥ ይሆንለታል። እንዴት ሆናለሁ ብዬ አልፈራም። አምላኬ ይችልበታል። የኔ አባት ይችልበታል። አደራረግ ይችልበታል። መስራት ይችልበታል። መለወጥ ይችልበታል። መቀየር ይችልበታል። የሌለን እንዳለ አድርጎ መጥራት ይችልበታል።
ብዙ ሰዎችን የገደላቸው በሽታው አይደለም፣ የበሽታው ስጋት ነው፣ የበሽታው ፍርሃት ነው ብዙ ሰዎችን የገደላቸው። አንዳንድ አገልጋዮች ሲናገሩ እሰማለሁ። የማይድን በሽታ የሚባል የለም ብራዘር፣ የማይድን በሽታ የሚባል የለም። ካንሰር ቢሆን ይድናል። አሁን በዚህ ሰዓት አልጋቸው ላይ ለተኙ በካንሰር ህመም ላይ ላሉ ሰዎች እነግራቸዋል። ካንሰር አይድንም የተባለ እንኳን ሐኪም እንኳን እንደሱ አይልም። እነግርሃለሁ በጌታ በኢየሱስ ስም ፈውስ ይሆንላቸዋል። የትኛውም አይነት ወደ እናንተ የተላከ የስጋት ጨረር ከዚህ ሰዓት ጀምሮ የተቋረጠ ይሆን። እንድትደነግጡ እንድትፈሩ በህይወታችሁ ላይ ጥርጣሬ እንዲፈጠር ያደረገ የአጋንንት መልእክት በኢየሱስ ስም ይገለበጣል። አጠገባችሁ ያለውን ሰው ጨብጡትና የማይድን የሚባል በሽታ የለም በሉት። የለም ፈውስ የሌለው በሽታ የለም በሉት። ከማንኛውም አይነት ንገሩት። ስም ያለው ስም የሌለው በሽታ በኢየሱስ ስም ነፃ ትወጣለህ በሉት። በኢየሱስ ስም ነፃ ትወጣለህ በሉት። አንተና የአንተ ቤት በኢየሱስ ስም ትጠበቃላችሁ። በጌታ በኢየሱስ ስም በቅባት ትወጣላችሁ። በሞገስ ትገባላችሁ። በጌታ በኢየሱስ ስም ይከናወንላችኋል። ዛሬ ማለዳ አንድ ሰው ከእግዚአብሔር ዘንድ ሞገስን ተቀብሎ ይወጣል። ፈውስን ተቀብሎ ይወጣል። እኔ ከእግዚአብሔር ጋር ነው የምተባበረው። እኔ ከአባቴ ጋር ነው የምተባበረው። ቤትን ከሚያፈርሰው አጋንንት ጋር እንዳትተባበር። አንገት እንድትደፋ ከሚሰራ አጋንንት ጋር እንዳትተባበር። በቃ እንዳትተባበር። ፍርሃት ከአጋንንት ስራት የተፈታችሁ በፍጹም እንዳትፈሩ። ድጋሚ ቢገባብኝ ምናምን የሚባል ታሪክ የለም። እናንተ የጌታ ናችሁ። ከእናንተ ጋር ያለው ከሁሉ በላይ ነው። የሚያኖራችሁ እግዚአብሔር ነው። የመረጣችሁ እግዚአብሔር ነው። አሁን እየተናገርኩኝ ከወተት ላይ ስልባቦት እንደሚነሳ ከህይወታችሁ ላይ አንድ የማይገባ ነገር ይነሳል። በጌታ በኢየሱስም ጥርጣሬ ይነሳል። ስጋት ይነሳል። ፍርሃት ይነሳል። የሞት ቀንበር ይነሳል። የሞት ቀንበር ይነሳል። ፍርሃት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው ብያቸዋለሁ። አንደኛ። ሁለተኛ ፍርሃት ከሰይጣን ጋር መተባበር ነው ብያቸዋለሁ። ሌላው ለምሳሌ አሁን ይኸውላችሁ ፍርሃት ማለት ምን ማለት መሰላችሁ? የምታስቡት ሐሳብ በጠቅላላ በሰይጣን ሲታቀድ ማለት ነው። ሰይጣን የምታስቡትን ሐሳብ ዲተርማይን ሲያደርግ ማለት ነው። ለምሳሌ ስትወድቁ፣ ስትጠፉ፣ ስታብዱ፣ አገር ስትለቁ፣ ስትከስሩ እነዚህ ሐሳቦች በጠቅላላ በሰይጣን ዲተርማይን ሲደረጉ የሐሳብ ክፍላችሁን የፍቃድ ክፍላችሁን አጋንንት ሲነጥቃችሁ ማለት ነው። የአብዛኛው ችግር ምክንያት ፍርሃት ነው። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። ከእግዚአብሔር በላይ የሆነ ምንም አይነት ችግር የለም። እሱ ብቻ አይደለም ወዳጆቼ፣ የምጽፉ ሰዎች ጻፉ። እፈራለሁ ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እፈራለሁ ማለት እፈራለሁ ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብዬ እላለሁ ማለት ነው። እግዚአብሔር ደግሞ ሊረዳኝ ፍቃደኛ ነው። ታሪኬን ሊቀይር ልጁን የሰጠኝ ለዛ ነው። አንድያ ልጁን የሰጠኝ ከድቅድቅ ጨለማ ወደሚደነቅ ብርሃን የዘላለሙን የሰጠኝ አምላክ የጊዜው እንዴት ይነሳኛል? የዘላለሙን የሰጠኝ አባት የዛሬን እንዴት ይነሳኛል? በፍጹም አይነሳኝም። እና ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። እግዚአብሔር አምላክ ሊረዳኝ ፍቃደኛ አይደለም ብሎ ማሰብ ማለት ነው። ለሰይጣን በህይወትህ ላይ የበላይነት መስጠት፣ ለበሽታ መስጠት፣ ለብዙ ነገሮች የበላይነት መስጠት ማለት ነው። ፍርሃት ማለት በአጋንንት ስርዓት ውስጥ ብዙ ሰዎች የሚያዙበት ምክንያት ይሄን ነው። በነገራችን ላይ ይሁንኔን የአብዛኛው ሱስ ምክንያት ፍርሃት ነው። አንዳንድ ሰዎች የሚጠጡት ለኮንፊደንስ ነው፣ ለቦልድነስ ነው፣ ስትሮንግ መስሎ ለመታየት ነው። ውስጣቸው ያለ ድንጋጤ ያለ እሱ ሲጠጡ የሄደ ይመስላቸዋል። ለዚህ ነው የመመረቂያ ጽሑፋቸውን አስተማሪዎቻቸው ፊት ለፊት ለማቅረብ ሲወጡ ስለሚፈሩ እጃቸው ስለሚንቀጠቀጥ ለድፍረት ብለው ይጠጣል፣ ለድፍረት ብለው ይቅማል፣ ለድፍረት ብለው ያጨሳል። እንደዚህ የሚባል ታሪክ የለም። እኛ አምላካችን መጠጊያችን ባገኘን በታላቅ መከራ ረዳታችን ምድር ብትነዋወጥ አለ መጽሐፍ ሲና አንድ ሰው ይበለኝ እስቲ ምድር ብትነዋወጥ ተራሮች ወደ ባህር ልብ ይወሰዱ፣ ኑሮ ቢወደድ ጤፍ 1 ሚሊዮን ብር ቢገባ ዶላር 100 ምናምን ብር ለምን የፈለገበት አይገባም።
የፈለገበት አይገባም። አንድ ጌታ አለ፣ ብቻውን አምላክ የሆነ የማይጠፋ የማይታይ የዘመናት ንጉሥ አሜን ይባላል። ፀሐይን ያወጣታል፣ ጠዋት ማታ ወደ ቦታው ይመልሳታል። ምድርን በቃሉ የደገፈ ዓለማትን በስልጣኑ ቃል የደገፈ አምላክ አለ የሚል ሰው ካለ አሜን ይባል። ሕይወቴ ባለቤት አለ። ሕይወቴ ባለቤት አለ። በጣም አሁን ይሄን እየተናገርኩኝ ከበሽታ ስጋት ከበሽታ ቀንበር ነፃ እየወጡ ያሉ ሰዎች አሉ። አሁን ዛሬ ማለዳ ፈውሳቸው የሚቀበሉ ሰዎች አሉ። ኢየሱስ ክርስቶስ ጌታ ነው። ሞትን እንዳትፈሩ፣ አጋንንትን እንዳትፈሩ። ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። ሰይጣን ሊመታክ ሲፈልግ አስቀድሞ ፍርሃት ነው ውስጥ የሚጨምረው። ከሰጋ ለዚህ ነው ሰዎች የፈራውት ሆነ የሚሉት። የፈራውት ሆነ ይሉሃል። እንደፈራው እንደ ቅፍፍ ብሎኝ እንደ ደስ አላለኝ ፍርሃት ሲለኝ ነበር ይላሉ። ወጥተው እንደፈሩት ይሆናል። በፍጹም አንተ ማለት ያለብህ እንደዚህ ነው። ነገ ጠዋት ስትወጣ እግዚአብሔር እረኛዬ ነው የሚያሳጣኝም ሃሌሉያ ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ከአንተ በታች ናቸው። እስቲ በደንብ አርኩና አሜን ባሉ። የልጅነትን መንፈስ እንጂ የተቀበልነው የፍርሃትን መንፈስ አልተቀበልንም። ሂድ ወደዛ ነው ማለት ነው። ሄዶ ለዛ የብርታት ዓመታችን ነው። ትበረታለህ ማለት አትፈራም ማለት ነው። አትፈራም። ከቀትሩ ጋኔን ከሌሊቱ አውሬ ማንም ይሄ የእባብ መንፈስ የድግምት መንፈስ ወሰንጋላ ጠቋር በጨለ የሚመለክ ድግምት የቡና ተላ የሚቀርብለት በበጋ አንጀት በዶሮ አንጀት የሚመተትለት ይሄ ደጋሚ አገሪቷን አንቆ ያዘ ሟርተኛ ሞራ ገላጭ ሲፈርድ የነበረ ቃልቻ ውቃቢ በጌታ በኢየሱስ ስም ይመታ። በደንብ አርኩና አሜን ባሉ። ዮናስን አሳ ነባሪውን እንደተፋው ልክ እንደዛ በረከታችሁን የዋጠ በኢየሱስ ስም ይተፋል። ጸለይኩ፣ በኢየሱስ ስም ይተፋል። ገንዘባችሁ ይተፋል፣ ጤናችሁ ይተፋል፣ ቤተሰቦቻችሁ ይተፋል፣ የተወሰነባችሁ ይመለሳል። ሃሌሉያ